አይ ወንደሰን እድሜ ለልጄ ማጅራትህን ብላ ዛፍ የምታክል ሰውዬ እንደ ዛፉ ዘረገፈች። ዛፉ ብያለሁ። የወደቀ ዛፍ ህይወት ስለማይኖረው ያው ለማገዶነት ብቻ ነው የሚያገለግለው። እንድትሞት ነው የምፈልገው። አንተ ግን አልሞት ባይ ተጋዳይ ሆነ ተርፈሃል። ፈጣሪ ይወድሃል፣ በጣም ግን አይወድህም። ተምረሽዋል። ሳጨረሽው ንስሐ ብሎ ነገር የለም። አቁስለሽዋል፣ ግዳዩ እና ንስሐሽን ትገቢያለሽ። አይሻልም? ይሄ ልጅ የማወራው ነገር አይገባሽም እንዴ? ማየ ገብቶ ይወንደሰን ወድቆ ነው ውሃ ፈልጎ ነው መሰለኝ። ወደቀ። እስቲ ስጡት። ምን ወጭልኝ አልኩሽ እኮ ምትሽ ሆነ ሙላል ወጭልኝ። እሺ ለጊዜው እወጣለሁ፣ ግን በኋላ አንቺ ትወጫለሽ። ወንደሰንዬ እግዚአብሔር ይማርህ፣ ጨርሶ ይማርህ። አይማርህ አመዳ። ወይዘሮ ወርቄ ዮዲትን ወንደሰንን ጀምረሽዋል፣ ጨርሽው፣ አለበለዚያ የኔ ልጅ አይደለሽም። ይሄን ማድረግ ግድልሻል። ኑሮስ ምን ይጠቅማል? ወይ ቁሞ አይሄድም፣ ወይ ደግሞ መናገር አይችልም። ለቤተሰቡም ግልግል ነው። እሱን ከመሸከም ከማንሳት ከመጣል የሚል ምክር መከሩ። ዮዲት ደግሞ በፍጹም ነገርኩሽ እናቴ፣ አሁን የንስሐ ጊዜ ነው ብዬሻለሁ። ይሄን ነገር አላደርገውም። ወይዘሮ ወርቄም ልታደርጊው ግድልሻል። ይሄን ካላደረግሽ ልጅ አይደለሽም። ቤታቸው ሂጅ አዋርደውኛል፣ ሰድበው አንቋሸው ልከውኛል። አንቺ አሁን ራስሽን መልካም ስራ ለማሰራት እናት ስትዋረድ ቁመሽ ታያለሽ ወይ? ስለዚህ የምልሽን አድርጊ። ሂጂና ቶሎ ብለሽ በፍጥነት ተበቀኝ። እናትሽን ያዋረዷት የደበደቧትን ሰዎች ሄደሽ ተበቀይልኝ። ወይዘሮ ወርቄ መቼም ቢሆን መልካም ነገር በልባቸው የማያስቡ ሰውን ዝቅ አድርገው የሚያዩ የሚያንቋሽሹ ሁሉን ነገር ለእኔ ብቻ የሚሉ የዮዲት መቀየር ደስ ሊላቸው ሲገባ ጭራሽ መልሰሽ ደግሞ የጀመርሽው ጨርሺ። እንደውም ሁሉንም ሂጂና አጥፊልኝ። እኔን ሰድበው አንቋሸው ብቻ ሳይሆን ደብድበውኛል። ሄደሽ አንቺ እነዚህን ሰዎች ካልተበቀልሽልኝ የኔ ልጅ አይደለሽም። እናትሽን የደበደቧትን ሰዎች መበቀል ካልፈለግሽ በቃ አንቺ የእናትሽ ማዋረድ ያስደስተሻል ማለት ነው በማለት እሺ በቃ ይድልሻለሁ፣ አንቺ ብቻ ከክፍል ውጪ ወይም ደግሞ ሆስፒታል እንሂድ ብትላቸው እምቢ ብለው ልክ እሷ ስትራመድ የነግስ ላይ ሂጂና የላኩሽን መልእክት አድርጊ፣ ሂጂና የጀመርኩትን እሳት አንቺ አቀጣጥሉ በማለት እንግዲህ እሳቸው ይደሰታሉ። መጀመሪያ ተደበደብኩ እያሉ በሩ ዘግተው ሲያለቅሱ የነበሩት ወይዘሮ ወርቄ ልጃቸው ስትሄድ እንግዲህ ተደሰቱ። ነገር ግን የወዲት ሄዳ እማዬ እናቴ እዚህ መታ ነበር እንዴ በሚል በተረጋጋ መንፈስ ነበር የወንደሰን እናት ስጠይቃቸው የነበረው። ሰድቤ አባረር ይልሻለሁ፣ ምን ፈለግሽ? አንቺ ደግሞ ምን ፈልገሽ መጣሽ? ሁለተኛ አንቺና እናትሽ እዚህ ግቢ እንዳደርሱብኝ። እንደ እናቴ መምጣት ብቻ ነው ሰድቦ ብቻ ነው ያባረሯት ወይስ እንዳለችው ደብድበዋታል? በሰድባትስ በማታትስ ምን ታመጫለሽ? ልትደበድብኝ ነው በማለት የወንደሰን እናት አሁን እሳቸው የድሮ እርጋታው የለም። ምክንያቱም ልጃቸው ታስሮ ቀርቶባቸዋል። መናገር አይችል፣ ቁሞ መሄድ አይችል። ያ ነገር ያበሳጫቸዋል፣ ልባቸው ተነክቷል። እናም እንደ በፊቱ የተረጋጋ መንፈስ የሚባል ነገር የለም። የወዲት ተረጋ ብላ ስትናገር እሳቸው በፍጹም መረጋጋት አልቻሉም። ውጭ ሌላ አይሽ አልፈልግም እያሉ ይጮሁ ነበረ። እባክዎት እማዬ እኔ ከእርሶ ጋር ምንም አይነት ችግር የለብኝም፣ ችግርም አልፈልግም፣ አሁን ሰላም ነው የምፈልገው በትልም በተረጋጋ መንፈስ የወዲት። ነገር ግን እሳቸው በጣም እጅግ ልባቸው ስላዘነ በፍጹም አይኔ እንዳያችሁ አልፈልግም፣ እዚህ ግቢ ሁለተኛ አልያችሁ፣ ምንስ ልትሰሪ መጣሽ? ድጋሚ ሁለታችሁንም አልያችሁ በማለት ገፍትረው እንግዲህ አባረዋል። ፀሐይንም የወይዘሮ ወርቄ ሰራተኛም ደግሞ ቤታቸው የምታገለግለው ልጅ በረኪናውን ልትጠጣ ስለነበረ ሩጣ ስለደረሰችባት እንዳትጠጣ አድርጋታለች። ለምን ብለሽ ነው? እንደውም ወይዘሮ ወርቄ ልጅሽ እንዲሞት ይፈልጉ ነበር እና የእሳቸውን ፍላጎት አደረግሽላቸው ማለት ነው። ምኞታቸው ተሳካ ማለት ነው። እንዴት እንደዚህ ታደርጊያለሽ? ልጅሽ ያድጋል፣ እንደምንም ብለሽ ታሳድጊዋለሽ። ይህን ነገር እንዳታደርጊው እንዳታስቢው። ወደዚህ ምድር መጥቶ ከሚሰቃይ አብረን ብንሞት ይሻላል ብዬ ነው ትላለች ፀሐይ። መድኃኒትም ማለትም ወይዘሮ ወርቄ ቤት የምትሰራዋ ልጅ ፀሐይን ተመልሰሽ እዛ ቤት ገብተሽ ልጅሽን ወልደሽ ማሳደግ አለብሽ። ቢያንስ እንኳን እስክትወልጅ ድረስ እዛ ቤት መሆን አለብሽ። እንዴት እሺ የሚሉ ይመስልሻል? አባዬ አሳምናቸዋለሁ። እሳቸው እሺ ቢሉ የወዴት እሺ የምትል ትመስልሻለች? እሷ እኮ እንደ ድሮ እንዳትመስልሽ ተቀይራለች። አሁን መልካም ሰውን ለመሆን እየጣረች ነው። የወዲት ተለወጠች? በፍጹም እኔ አላምንም ትላለች ፀሐይ። ተለውጣለች። መጥፎ ሰው እንደነበረች ሰምቻለሁ። አሁን ደግሞ እሷ መልካም ለመሆን እየጣረች ነው። አሁን ደግሞ ነገሩ እናትየዋ ተመልሳ ወደ ድሮ ማንነቷ እንድትመለስና ያንኑ ክፋቷ እንድትቀጥልበት እየጣረች ነው። እየደከመችም ትገኛለች። ነገር ግን የወዲት ይህን ነገር ልትቀበል አልወደደችም። ፀሐይም ካላየሁ አላምንም፣ የወዲት ተቀየረች እያለች እየደጋገመች ጠይቃት ነበር። ወይዘሮ ወርቄም ወደ ነው ወንደሰን ቤት በመሄድ ብቻውን ሳሎን ስላገኘችው ያዛፍ የሚያክል ሰውዬ እንደ ድመት እዚህ ምድ ብለህ ቁጭ ብለሃል። እንዴት ሞት ነበር እንፈልገው፣ ነገር ግን ፈጣሪ ወዳል ደግሞ ከሞት ተርፋል። እንግዲህ የወደቀ ዛፍ ለማገዶነት ብቻ ነው የሚያገለግለው። እሱም መልስ መመለስ ስላልቻለ የሆነ ድምጽ ብቻ እያወጣ እንግዲህ ምላሶችህ ተንቀሳቅሶ መልስ መመለስና ለእኔ መናገር ወይ ደግሞ ለመሳደብ አትችልም። ስለዚህ እዛው አርፈህ ብትቀመጥ ይቻልሃል። እርሜ ለልጄ ዘርራ እንደ ዛፉ ስር የሚናገሩት ቃል በጣም ስላበሳጨው መናገር ባይችልም ጆሮ ስለሚሰማ እጅግ በጣም ተነስቶ የሆነ ነገር ማድረግ ፈለገና መሬት ላይ ከሶፋ ተወረወረ። በጣም በሚያሳዝን ሁኔታ መነሳትም አልቻለም። እዛው ተደፍቶ እያዩት ወይዘሮ ወርቄ ጸጥ ይላሉ። የወደቀበት ቦታ ላይ እንደዛ እየተንፈራፈረ ጸጥ ብለው ያዩታል። ወይዘሮ ወርቄ በድንገት እናቱና አለም ይመጣሉ።
ውሃ ፈልጎ ነው መሰለኝ ወደቀ። ወይኔ ወንደሰን ይላሉ አስመሳይ ወይዘሮ ወርቄ። ምን ፈልገሽ መጣሽ? ልጅሽ የጀመረችውን ልጅ ልጨርሽው ነው እንዴ? ምን አለሽና? ወንደሰን ወርቆ እዛ እየተንፈራፈረ ማንሳቱን ትተው ክርክር ይጀምራሉ። ድሮ አንቱ ነበር የምትይኝ፣ ዛሬ ደግሞ አንቺ ተባልኩ። ማለትም መድኃኒት የወይዘሮ ወርቄ ቤት ውስጥ አገልጋያቸው፣ ያው ሰራተኛ የሚለው ቃል እኔ ስለሚደብረኝ ነው፣ እንደውም ደጋግሜ ብየዋለሁ። ፀሐይን ወደ ቤት ይዛት መጣች። ተጎሳቆየሽ ስላየሽኝ ደስ አለሽ አይደል ትላለች ፀሐይ ለዩዲት። አላለኝም እንዴት ደስ ይለኛል፣ የወንድሜ ልጅ እኮ በወዲሽ ተሸክመሻል። እኔም አውቀው እኮ ተከራይታችሁ አብራችሁ እየኖራችሁ እንደነበረ ነው ትላለች ዩዲት። ለ1 ወር አብረን ነበረን፣ ከዛ በኋላ ግን 5 ወር ሆነን ተያይተን አናውቅም ትላለች ፀሐይ ለዩዲት። ፀሐይም ከዩዲት የሚወጣው ከአንደበቷ መልካም ነገር ገርሟታል። ላምንሽ ፈልጌ ነገር ግን ከበደኝ፣ ማመን አልቻልኩም። እንድታምኝ አልጠብቅም፣ ነገር ግን ሆዲስ ውስጥ ያለው ልጅና ራስሽን ተከባከቢ፣ እዚህ ቤት ተቀመጪ ስትላት ፀሐይም እጅግ በጣም ተደስታለች። አለምም እትዬ በጣም አስደስተውኛል፣ ላባዬ ልኳን ነገሯት፣ እንደ ድሮ ሞኝ መስያት ነበር ትላለች። እንደ ድሮ ሞኝ አለመሆኑ ታስደስተውኛል፣ ነገር ግን ልጃቸውን እዚህ ያስገብተው ቤትዎትን ለመውረስ ነው ሀሳባቸው። አባዬ ምንም ነገር ያደርጋሉ ገንዘብ ለማግኘት፣ ስለዚህ ይሄን ነገር እንዴት ያዩታል? በጭራሽ ቤቴን አልሰጣቸውም፣ ሬሳ ይላል ካልተረማመዱ በስተቀር ይላሉ የወንደሰን እናት። እና ምንም ነገር ለማድረግ ወደ ኋላ እንደማይሉ አያውቁም እንዴ ትላለች አለም። እና ይገሉሻል እያልሽኝ ነው እንዴ? እማዬ እያወቁ እርሶ ለጥቅም ሲሉ እሳቸው ምንም ነገር ያደርጋሉ። እኛ ራሳችንን መጠበቅ አለብን። ከዚህ በፊት ቤቱ በወንደሰን ስም ሲሆን ጥሩ አይደለም። ይሄ ነገር ለእነ የወዲት ተመቻቸው ብዬዎት ነበረ። በስሞት መሆን ነበረበት ቤቱ፣ ምክንያቱም ይሄ ቤት አሁን በሱ ስም መሆኑን ስላወቁ እሱን አንድ ነገር ወይም ደግሞ በአጠቃላይ ቤተሰቡን ጎርተው እነሱ ቤቱን ለመውሰድ ስለሆነ አላማቸው፣ መጀመሪያ ይሄን ሁሉ ነገር ያደረጉት ለቤቱ ስለሆነ ድጋሚ ሌላ ችግር ውስጥ እንድትገቡን አልፈልግም ትላለች አለም። አባዬ እኮ ይሄን ጊዜ ወዲትን ክፋት እያሰለጠኗት ይሆናል ወደ ቀድሞ ማንነቷ እንድትመለስ። ተንኮለኛ ወይዘሮ ወርቄም ከነ ወንደሰን ቤት ውጭልኝ ብለው የወንደሰን እናት ሁለተኛ ላይ አልፈልግም ብለው ገፍትረው ስላስወጧቸው ውሃ በሃይላንድ ይዘው ፊታቸውን እንባ አስመስለው ቀባብተው ወደ ቤት ይገቡና እያለቃቀሱ ተደብድቤ የወጣሁልሽ ተዋርጄ፣ ስለዚህ ሂደሽ እነዛን ሰዎች ተበቀይልኝ በማለት እንግዲህ የወዲት ይህን ነገር ፈጽሞ አላደርገውም ብትልም፣ ነገር ግን አንቺ ታዲያ እናትሽ ስትወረድ ያስደስትሻል ማለት ነው። አይ አስደስተኝም፣ ነገር ግን ብላ የወዲት ወደ ቀድሞ ማንነቷ መመለስ ባትፈልገው፣ ነገር ግን ወደ ወንደሰን ቤት በመሄድ የወንደሰን እናት ስታገኛቸው እናቴ እዚህ መታ ነበር እንደማየት ትላለች። እማዬ አትበይኝ እባክሽ፣ መቼ የወለድኩሽ ልጅ ነሽ? ልጅ ብትሆኝ ኑሮ ይህን ሁሉ መች ታደርጊኝ ነበር? እናትሽ ብትመጣ ታዲያ አዎ ሰድቤ ያባረርኩልሽ እና መስደብ ብቻ ነው ወይስ ትላለች። በመታትስ ምን ታመጫለሽ ይላሉ። ነገር ግን እሷ ያወቀችው አውቃ ዋሽታኝ ነው እናቴ ወይስ ደግሞ እውነታ ተደብድባለች የሚል ነገር ለማጣራት ነው። እኔ ከእርሶ ጋር ምንም አይነት ችግር አልፈልግም ትላለች የወዲት በተደጋጋሚ። ምንም ችግር ቢፈጠርስ ምን ልታመጭ ነው እያሉ እሳቸው መረጋጋት አልቻሉም። እንደ ድሮ አይደሉም እሳቸው። የወዲት ተረጋግታለች። እሳቸው ደግሞ እንግዲህ ያው ካለባቸው ችግር አንጻር ነው። ልጁ መናገርም ቆሞ መሄድም ስለማይችል ታስሮ ቁጭ ስላለ ከሱ ጋር ታስረው እሳቸውም ሁልጊዜ ማልቀስ ስለሆነ ስራቸው ብቻ ቢቆምና ታክሞ ሲመጣ ደስ ሲል ነበር። ቆሞ ቢሄድና ቢያንስ ወይ መናገር ቢችል ወይ ቆሞ መሄድ ቢችል ማለት ነው። እና እንግዲህ እሳቸው አዝነዋል። ያለኝ ንብረት ሁሉ ጨርሼ አሳክሜ እንደዚህ ሆኖ ቀረ ብለው አዝነዋል። ነገር ግን ከጊዜ ብዛት ወይ ደግሞ በሂደት ይድናል እያሉ እንትና ታረጋጋቸዋለች። ነገር ግን መረጋጋት አልቻሉም። አዝነዋል። ልባቸው ተሰብሯል ማለት ነው። እንግዲህ የወዲትም ሂደሽ ተበቀይ ተብላ ተልካ ነበር። ነገር ግን ገፍትረው እሷንም ከግቢ አስወጥተዋታል። እሷ ምንም ነገር ኃይል መጠቀም መጥፎ ቃል መጠቀም አልፈለገችም። የወዲት አሁን የእውነትም ተለውጣለች። ምንም መጥፎ ቃላት መናገር አልፈለገችም ማለት ነው። እኔ ምንም አይነት ነገር አልፈልግም ብላለች በተደጋጋሚ። እናትየው ግን አሁንም ወደ ክፋት እንድትመለስ እየገፋፋት ነው። እሷ ግን ወደዛ ነገር ድጋሚ በፍጹም አላደርገውም ብላለች። አሁንም እዛ ሄዳ የእውነት ተደብድባለች ወይስ ደግሞ አውቃ ነው ተደበደብክ ያለችው የሚለውን ለማጣራት ብቻና ብቻ ነበር የሄደችው። ሆኖም ድገም ብትሄድም መጥፎ ቃላት አልተናገረችም። እሳቸው ውጭ ላይ በቃ ከዚህ ግቢ ሁለተኛ እናትሽንም አንቺንም እንዳላይሽ ብለው አባረዋታል። እንግዲህ የወንደሰን ነገር ቢያንስ ወይ መናገር ወይ አንዱን ነገር ቢችል መልካም ነበር። አልሆነም እሱም። እናትየውም እንግዲህ ለገንዘብ ሲሉ ይሄን ነገር አንድ ነገር እሳቸው ለምንም ነገር አይተኙም አርፈው አይቀመጡም ብላለች አለም። እሳቸውም ሬሳዬ ላይ ይረማመዱ እንጂ በፍጹም ቤቴን ንብረት ለነሱ አልሰጥም ብለዋል። እንግዲህ እሱን ደግሞ ወይዘሮ ወርቄ ወደፊት ምን እንደሚያመጡ አብረን የምናይ ይሆናል። ለዛሬ ግን ይሄን ይመስል ነበረ። የእናት ግፍ ክፍል 76 ይህን ይመስል ነበር።